ሐኪሙ በስርዓት ይሄ ሳይሸፋፈን አሁን ኮሮና የለም ኢትዮጵያ ላይ ሳይሸፋፈን በስርዓት አፋቸውን ከፍተው ሲሰጡ እንያ አንተውም ካሉ ደግሞ ይሄን ብለን ደግሞ እንጨዋለን። ያለበለዛን ዜሮ ገብታችሁ ያለበለዛ ስሙ እንዲያጸዳ ከፈለገ አዲስ አበባ ሄዶ ይመርመሩ። እኔ ባንዴ ይመርመልልኝ። አንድ ነገር አለ። ቢኒ የራሴ ልጅ ነው ብሎ አይደል እንደ ክርስትና ጊዜ እኮ አይቼዋለሁኝ። አንድ አይነት ሽፎን አሰርተው ማሽ ገዳሜ አክም ባሎ ሊሰብር ብሎ ቤርጊዞ ወይኑ አልቀረ በእኔ አካውንት ስር አብረን እንካፈል ተረሳን። እኛ እኮ ማየም አይደለንም እኮ ይላል። ቆርጠን በልኮ እናያለን። ተው እንጂ አታጃጅሉን እንዴ አናወራም ስንተው እንዴት እንደተንጨረጨረች አላየሽም? እንደ ሴት ያመጣው አንድ ጥያቄ ልጠይቃቸው። ዩቲዩበሮች እኛ ላይ የተጫወቱብን መቼ እንደሆነ ታውቃላችሁ? አንደኛ ለምለም ሄዳ ማንም መሳደብ ጀመረች መሰለቻችሁ። ይሄ ብሬክስ አበሻውን አፈቅረዋለሁ ብላ ልብ ብላችሁ ከሆነ ከዛ መልስ እየተመላለሱ ከሚስትየዋ ጋር ማለት ስሙን ማጥፋት ጀመረች። የብሬክስን አይታችሁ ከሆነ በፊት ላይ ገባችና ከቸሬ ጋር ቸሬን አፈቅራታለሁ ብሎ ድራማ ሰሩብን። ትዝ ይላችሁ ከሆነ አሁን በተክሌ በእንትን ያገባው ቀጠለ። ማን ላይ መጣ? ፍቅር መጣች። አብርሃም ፍቅረኛዬ ነው ብላ አብረው ሰሩ። ትዝ ይላችሁ። በመሀል ወልዳ ጠፋች። ከዛ በኋላ ወልዳ ምን ብላ ስትመጣ ምን ብላ መጣች? ኢትዮብ እንዲከፈትለትና የአረብ ሀገር በጎች ወይ ሴት አፈር ብላ ምናምን ብለው ቻናሏን እንዲከፍቱ አደረጉ። ሁለት እየሰማችሁ ይናል። ሶስተኛ ማርክና ሄለን ፍቅረኛሞች ሳይሆኑ ዊናና ሄለን ወንድማማቾች ናቸው ብለው ያንን ሰውዬ የአምቦርጫም ሰውዬ አምጥተው ድራማ ሲሰሩብን ነበር። ገባሻል? የትምህርት ቤት ጓደኛ ነው ምናምን ማርክ በጥፊ እየተመታ ምናምን ከዛ ፍቅሩን ተቀበለች አሉ። ሲጀመር ሄለንና ማርክ እግዚአብሔር ምስክሬ ፍቅረኛሞች አይደሉም አልነበሩ እና ሰሩብን። ከዛ ብሩኬና ኤፍሬም አባቷ መጣ ሽጉጥ ይዘው እያሉ ይሮጡብናል። ምን ይሉብን? ሄለን ዘመድ የላትም በእናት አላዛር አደራ ትላለች። የማዳብ ቅመም እኔ ያፈር ልብላለች። በእናት ዘመድ የላትም አደራ እንዳትተዋት ትላለች። እዛ እየወደቀች እየዘለለች ተሰራብን። መጨረሻ ላይ ምን ይዛ መጣች? ሲወቅጧት ሲረግጧት እኔ እውነቱን አውጣለሁ ዝም ካላሉ ሲባል እሱ ደግሞ ያ ሚስጥር እንዳይወጣ እሷን አትንኳት አትናገሯት ሚስጥራቸው እንዳይወጣ ነው። አገባሽ? በቃ ብሶባት ሲረግጧት መጨረሻ ላይ ልትናገር ነበረ። እሱ ወጥቶ ይናገር፣ እሱ ወጥቶ ካልተናገረ እኔ እናገራለሁ ብላ ነበረ። ትዝ ይላችሁ ከሆነ ያቺ ብልጧ ለምለሟ ብላ እንዳይወጣ ሚስጥር ምን አለች? ዊና እንትን ኢትዮብ ሲከፍትላት አልፈልግም ማለች። እኔ ሁለተኛ ልጠቀምም ምናምን ድራማ ሰረች። ሄሉዬ ተቀበይ በእናትሽ ስሪበት ምናምን ተባለች። በጣም ከዛ ጀምሮ ነው በቃ በዛ የተነሳ ነው ምን ያህል በጎች እንደሆንን የገመቱ። በቃ ምን ያህል እሱም ብቻ ሄጅበት ልንገርሽ ብዬ ነው። ፍቅር በቀደም ለታ እንትና ቤት ምን ብላ መጣች? ወልዳ አፍቅራ ባሏን ልጅ 9 ወር ሙሉ ከእናትና ከቤተሰቦቿ። ለነገሩ እነሱ እኮ የቡታጅራ ዩቱበሮች እኮ እንኳን ከኛ ከኦዲየንስ ይቅርና ከእናት ከአባታቸው እየተደበቁ እኮ አንድ ሴት ልጅ 9 ወር ሙሉ አርግዛ እንዴት ነው ቤተሰብ የማያውቀው? ይሄናል ማለት ነው የወረዱ ነጥብ መያዝ ያለባችሁ። ቆይ እውነተኛ ቢሆን እቺ እዩ አርግዛ ቢሆን እውነተኛ ሚዲያ ላይ አያመጡትም። ልንገራችሁ ብዬ ነው። ፋራ አትሁኑ። ምንድነው ስራና ያው ካሜራ ደቅ ነው በየቀኑ የሚመጡት ሁሉ ድራማና ድራማ ብቻ ነው። ምንም የተጣላ ሰው ተናገረች እኮ እኔ አሁን ፍቅር ተናግራ አይደለ? እሱን ተይ በልታ ከተፈተፈተ በኋላ ነው አሁን መጨረሻ ላይ ሊለያዩ ሲሉ ልጅ መኖራቸውንም ያወቅ ነው። እንትን ሚዲያ ሄደው ተባዱ ናቸው። ቆይ ልንገርሽ ፍቅር ልጅ አላት ተናገሪ ብላ ስትባል የኛዋን እኛ ጋር ስትመጣ ብላ ስማ አልጨርሰው ቢቀር ብላ የኛዋን እንትን አለች። የፍቅርንና የሄለንን ግን ሽፍንፍን አድርጋ ነው ያለፈችው። ልንገራችሁ ብዬ ነው እንዳትረሱ። እሷ ልጅቷ ላይ ሃይሚዬ ላይ እዚህ ብቻ ሳይሆን ከዛም ጠላቶቿ ብዙ ነበሩ። ልንገራችሁ ግን እሷ ማይጥል አምላክ አላት። እግዚአብሔርን ነው የምላችሁ። እኔ ለምን እንደው ታውቃላችሁ ልጅ እንዳሌላት ምላ በመቤቴ ምላ
ስትናገር ነበረ። ሂዱና የዛን ጊዜ ላይፍ ገፍታ የተናገረችው አዳምጡ እማ። ስለ ሀይሚ ደግሞ ታብታብ አድርጉ እንትን አድርጉ 10 ሺህ ግቡ 20 ሺህ እያለች ነው ያን ሁሉ እንትን ያለች። የነ ሄለንን የነ ማርክን የነ ፍቅርን ግን ምላ ደብቃ ነው የተናገረችው። ልንገራችሁ ብዬ ነው። ይቺ ልጅ ግን እግዚአብሔር ሰው አንስቶላታል። ጨርሻለሁ። ግን ይሄናል እነሱ ድብቅ ናቸው እኮ ነው የምልሽ። እነሱ ይሄናል ድብቅ ናቸው። ትክክለኛ ህይወታቸውን አያወጡትም። ልጅን ያህል ወልዳ ምን ብላ እኛ ፍቅረኛሞች ሆነን አልነበረም ምንሰራው ጓደኛሞች ሆነን ነው ምንሰራው አላለች። ልጇን እንደሚኖሩ ራሱ እኮ አናውቅም። ደግሞ ቆይ ልንገርሽ፣ ፎቶ የተሰጣቸው ጊዜ ምንድን ነው ያለችው? ፎቶ የተሰጣቸው ጊዜ አምጥተው ሲሰጡ እንዴት ብዬ ነው እናቴ ጋር ይዤ የሚሄደው ቤቱ። እሱ ደግሞ በቃ አምጪው ምናምን ፎቶ አይታችሁ ከሆነ ቡታጀራ ላይ ሂዱና እዩ እንዴት አረካት እንደሚያርኩብን የነበረ። እኔ ያልወስድ ማለት በፎቶ ጥላ ሄዳ ራሱ አይታችሁ ከሆነ እሱ ጋር ጥላው ሄዳ በቃ እሺ እኔ ጋር ይቀመጣል ምናምን። እነሱ እየተሸካሸኩ እናቴ እያጣጣሙት እናቴ ይጣፍጣል ጓደኛሞች አይደለም እና እኛ ጋር የእስላምና የክርስቲያን ሜክስ ሲሆን ለካ ይጣፍጣል። ተቀማመሱ ቆይዬ እኛ ጋር ያውልሽ ህይወታቸው የማይኖሩትን ህይወት ነው ለእኛ እያሳዩን ያሉት። አዎ የማይኖሩትን ህይወት ለእኛ የሚኖሩትን ግን አንዷ ዘለላ አታልፋቸውም። ከምላሳቸው ላይ እውነት አትወጣም። እኔ በዛ ነው የታዘብኩት። የቡታጅራን ዩቱበሮች ደግሞ ምን ያህል እንደወደቅን ታውቂያለሽ? እንደምን ያህል እንደወደቅን ምን ያህል ደደቦች አድርገው እንዳያዩን በነግሬስ ማየት ትችያለሽ። እንዴ ባልና ሚስት ተለያይቶ 2 ዓመት ሙሉ ካሜራ ደቅነው ሲያያዙ ያ 300 ሰው ደደቡ የሚያይ ጊዜ ነው እኛ ምን አይነት ደደቦች እንደሆንን ያወቁት። ምን አይነት ደደቦች በቃ ያን ሄዱና ጭፉ ዝም ብላችሁ እንደዚህ ተብለዋል እኮ። ሄዱና በቃ እንትን በልና ለ10 ደቂቃ ለ20 ደቂቃ ለ30 ደቂቃ ለፍልፍ። እሱ እኮ ያንን ቃላት አይደግሞም ያምኑካል። እኔ አሁን በናቲ ራሱ ታዝቤያለሁ። በቀደም ለታ መንገድ ላይ መኪና ተበላሽቶ ሊሰራ ሄዶ ቡታጅራ ነኝ ብሎ መኪና ውስጥ እየቀረጸ መጨረሻ ላይ መኪናው ጋር ሲደርስ መኪና የተበላሸ አለ። ይሄ ምንድነው? ዩቱበሮቹ ደብረ ዘይት ጋር ተደውሎ ተጠርቶ እኮ ነው። ታዲያ ሂድና ምን ተብሏል? ይሄንን ዩቱብ ስትሰራ በውሸት ስራ ተብሏል። ይሄ ዩቱብ ሲከፈትለት ሂድና ያምኑ ካለ የማዳም በጎች ናቸው እንደዚህ ብለው ለ30 ደቂቃ ካለፍ ጋ ብለው ነው የሚመጡት ብሎ አሳምነውታል። የውሸት ስራ እንደሆነ ዩቱብን ጠንቅቀው አስተምረውታል። ገብቶሻል? ደግሞ የውሸት ስንል ደግሞ እዚህ ጋር እንዳትሳሳች እና አዲስ ኢትዮብ አሉ እና እሸቱ አሉ ሚዲያ እነ ገነት እኛ ከምናያቸው እኮ ብዙዎቹ እኛ ከምናያቸው አንጻር ደግሞ አሉ የራያ ልጆች የወሎ ደስ የሚሉ ባልና ሚስቶች አሁን አዲስ አበባ መጥተዋል። እነሱን ያቸው ስለ ትዳራቸው ስለ አንድ እንትን እንኳን አዩ ቢያደርጉም አጭር ፕራንክ ያደርጋሉ ደስ ሲሉ። እነሱም ማዞር ብሎ አያቸው እና እኛ ጋር የሚመጣው ውሸት ግን የማዳም ቅመም የዋህነች ሄዳ ትንጋጋለች፣ ሄዳ ታያለች። እንዲህ ተብሎ ተነግሯቸዋል። ሄደው ስለሚወዷቸው ሄደው ያለቅሱላ። በእናታችሁ ከሌና ከሌ አይለያዩም የምትሉ ላይክ አድርጉ። ይሄ ቃላት እንዲህ ነው ያስባለኝ እኔ ማለት ነው። ለከፈተችው ነው የሚሆነው እንጂ ለኛ አይሆንም። እስኪ ላይክ አድርጉኝ። ምድረ ኮንካውላ እየሄደች እየተሰባበረች የምን ነው የደብላ? አዋ የምንድን ነው የኮንካ? ምን ስድብ ነው? የምን ኮንካ ማለት እንትና የሆነ በቃ ዝም ብሎ ይሄ በየሄደበት አፉን የሚከፍት ነው። የሚገርምሽ ነገር እኔ ይሄ ናቲ እየሄድኩ ነው ብሎ ሲል ለሚስትየውም አልነገርኩም ብሎ ሲል ፍራንክ ውሸቱን እንደሆነ ገብቶኛል። ሚስቱ ምን አይሄድም ማለች። ሚስቱ አይሄድም ብዙ ሰው አይሄድም ነው አይሄድ። አንደኛ ልብሱ የለበሰው የስራ ልብስ ነው፣ በደንብ አይተሽ ከሆነ ቪዲዮ። ሁለተኛ አንቺ ደርሶ መልስም ቢሆን ባለቤትሽ ማወቅ አለባት። ሶስተኛ ይዤ የመጣሁት የሚሰራ መኪና ነው አለ የሰው